ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ አርቲስት ነጻነት ወርቅነህ እንግዲህ ሽኝት ተደርጎለታል። የእውነት አርቲስት ነጻነት ወርቅነህ በጣም እኔ እንጃ የእውነት ተመልካቾቼ በጣም ነው ልቤን የነካው። በጣም አሳዘነኝ። በቃ ከነ ባባ ከነ ታምራት ደስታ በኋላ የነጻነት ወርቅነህ ሀዘን በጣም እኔ እንጃ የእውነት በጣም ነው የተሰማኝና ታውቃላችሁ፣ ያው እኛ ስደተኞች መዳብ ቤት ማልቀስም መሳቅም በልክ ነውና ለማልቀስ እንኳን ጊዜም የለንም። ስታለቅሱ እንኳን ምክንያታችሁ ነው የምትጠየቁትና የእውነት በቃ አለማልቀስ ራሱ ያዝኖ በቃ ማዘን ከባድ ነው። የልብ ስብራት የእውነት እኔ በጣም ነው ያዘንኩኝ የእውነት እና በቃ አንዳንዴ የእውነት ሰው ሀገር ሆናችሁ ቤተሰባችሁም ሲያርፍባችሁ እንደዚሁም ደግሞ የምትወዱት በቃ ከልጅነታችሁ ጀምሮ ያያችሁት ያደጋችሁ ሰው በሞት መለየት ማለት ከባድ ነው። በቃ ዳግመኛ አለማየት። ከዚህ በፊት በእርግጥ አርቲስት ነው፣ ከዚህ በፊት የሰራቸው ስራዎች ህይዋን ናቸው፣ በቃ እናያቸዋለን። ግን ደግሞ በቃ በቤተሰብ ጨዋታ ራሱ አለማየት፣ ኢቢኤስ ላይ ነጻነት ወርቅነህ አለማየት የእውነት በቃ እኔ እንጃ። የሰው ልጅ በቃ እንደዚህ ነን፣ እንሮጣለን፣ እንወጣለን፣ እንወርዳለን። ግን ህይወታችን መቼ በቃ ያቺ ትንሿ ነፍስያችን መቼ እንደምትቋረጥ አናቅምና ፈጣሪ ደግሞ መልካም ስራ ያሰራን ማለት እፈልጋለሁ። እንደዚሁም ደግሞ ማስተር አብነት የእውነት ሙስሊሞች በዱዓ ክርስቲያኖች ደግሞ በጸሎት እናስበው። ወንድማችን እንግዲህ ወደ ውጭ ሀገር ሄዷል። ትላንትና ጓደኞቹ ሽኝት እያረጉለት ነበረ የኢትዮጵያ ኤርፖርት ውስጥ ማለት ነው። እና በጣም ያሳዝናል። ፈጣሪ አምላክ በሰላም በጤና ምሮት ለሀገሩ መሬት ለልጁ ለቤተሰቡ ለወዳጅ ዘመዱ ያብቃው። ለመልካምነቱ የእውነት ዱዓና ጸሎት ያስፈልገዋል። እና ማስተር አብነት እንግዲህ ታሟል። ህመሙ ይሄ ነው ተብሎ እንደ ነጻነት ወርቅነህ አልተነገረም። እና እንግዲህ የነጻነት ወርቅነህ ህመም ጉበት እንደሆነ በአርቲስት ገነት ንጋቱ ቻናል ላይ ሰምተናል። እንግዲህ ደረጀ ኃይሌ ያው እንደምቀርጸው ቀረጻ ላይ እንደሆነ ሳያቅ ነው እንግዲህ ሚስጥሩን ያወጣው። ገነት ንጋቱም ቢሆን ያው ጥፋቷን አምና የኢትዮጵያ ህዝብ አድናቂዎቼ አክባሪዎቼ በጣም ይቅርታ፣ የነጻነት ወርቅነህ ቤተሰቦች በህልፈቱ ሀዘን የተሰማችሁ በጣም ይቅርታ አድርጉልኝ ብላ እንግዲህ ይቅርታ ጠይቃለች። የሰው ልጅ ትልቁ ምንድነው ካጠፋ በኋላ ይቅርታ መጠየቁ ጥሩ ነው፣ ግን ጥፋት ደግሞ ሲደጋገም ጥሩ አይደለም። እሷ ላይ አሁን የትላንትና ብቻ አይደለም የትላንትና ጥፋት ወይም ደግሞ በነጻነት ወርቅነህ ያጠፋችው ጥፋት ብቻ አይደለም። እሷ ተደጋጋሚ ጥፋቶች ታጠፋለች። በቃ እንደዚህ የሆነ ግርግር ባለበት ሰዓት የምታጠፋቸው ጥፋቶች አሉ። ሰዎች ሲሞቱ፣ ሰዎች ሲታመሙ በውሸት በጣም እኔ የራሷ ገበና መብቷ ነው። ይሄ ለምን የቤትሽ የትዳርሽ የልጆችሽ ገበና ለምን ጓዳሽ ለህዝቡ አሳየሽ ማለት አንችልም። ይሄ የራሷ ፐርሰናሊ ፕሮግራማ ነው፣ አይመለከተንም። ግን በዚህ ደረጃ የሆነ በቃ አሰባችሁት፣ ቤተሰብ ጋር እንኳን አልደወለችም። ወይም ደግሞ ቤቱ የት ነው በቃ አለ አይደለም። ሰው አረፈ ሲባል እኮ በቃ ቶሎ ስጡን ለጠላ ሻርፕ ተብሎ ነው ተሯሩጦ ነው ህዝቡ በቃ የሞተበት ቦታው ለመሄድ የሚሯሯጠው። እሷ ግን ምንድነው ያደረገችው? ያንን ነገር ወደዛ ወደ ለቅሶ ቤት መሄድ ትታ፣ በእርግጥ ቤቱን አላውቀውም ልትል ትችላለች። ግን ይኸው ጓደኛው አለ ሆስፒታል ነኝ እያላት ነው። እና እሷ ምንድነው ያደረገችው? ካሜራ ደቅና አክት እያለች ይሄ ምንድነው እንጃ የእውነት በጣም ነው የተሰማኝ የእሷ ነገር። እኔ በዚህ ደረጃ ትወርዳለች ብዬ አላስብምና የኢትዮጵያ ህዝብ ደግሞ ኡኡታው ተሰማ። በቃ ትላንትና ይቅርታ ጠየቀች። ዩቲዩቡም ቲክቶኩም ፌስቡኩም ኢንስታግራሙም ጓደኞቿ ጭምር አርቲስት የወንዶች ጉዳይ ቴድሮስ ስዩም ራሱ በጣም በቃ ለብር ብለሽ በዚህ ደረጃ ሰውነትሽን አጣሽ ነው ያላትና
ልቦና ይስጣት። እኛም ደግሞ ብዙ ምንሰራ ኃጢአተኞች ነን። ጣቶቻችን ወደ ሰው ስንጠቁም 5ቱ ጣቶቻችን ወደ ራሳችን ነው የሚጠቁምና ፈጣሪ አምላክ መልካም ስራ ያሰራን ማለት እፈልጋለሁ። ለሞተም ደግሞ ለአርቲስት ነጻነት ወርቅነህ ነፍስ ይማር። ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ መጽናናትም እንመኛለን። እንግዲህ ዛሬ ነው የቀብር ስነ ስርዓቱ። ልጆቹ ከአሜሪካ መጥተዋል። ልባቸው ተሰብሯል። ማልቀስ አልቻሉም። ምክንያቱም የሃይማኖት አባቶች ከልሏቸዋልና ጸሎት ፍታት እየተደረገለት ነው። እንግዲህ እንዳያችሁት በቃ ሄደ ሸኘ ነው ማለት ነው። የሰው ልጅ ይሄ ነው በቃ፣ ሌላ ምንም ታሪክ የለውም። ምንድነው ያለ አንድ ፌስቡከር በገንፎ ተጀምሮ በንፍሮ ለሚያልቅ ነፍስ ይሄን ያህል መጨነቅ አያስፈልገንም ብሏል። ግን እንጨነቃለን። በህይወት እስካለን ድረስ ለመኖር ነው ሰው እየጣረ ያለውና እሞታለሁ አይልም። ስለዚህ ፈጣሪ ለንስሐ ሞት ያብቃን። በየሃይማኖታችን ጸሎትና ድዋ ያስፈልገናል፣ ለሀገራችን ለኢትዮጵያ በአጠቃላይ ማለት ነው። ምክንያቱም ጊዜው ከፍቷል። ሰውና ሰው ማይተዛዘንበት፣ በቃ ሰውና ሰው የተጨካከነበት፣ ምንም አይነት ፍቅር ያጣበት ዘመን እና በቃ ሀዘን በዛ እና በነጻነት ሀዘን ላይ ሆነን ደግሞ የት ሀገር ነው በመኪና አደጋ የሞቱ 15 ሰዎች ነበሩ ትላንትናና በቃ የሰው ነፍስ ይሄ ነው ልላችሁ ፈልጋለሁ ተመልካቾቼ። እንግዲህ ለነጻነት ወርቅነህ በቃ ፈጣሪ አምላክ ኃጢአቱን በደሉን ይቅር ይበለው፣ ነፍሱን ይማረው። ምክንያቱም የሰው ልጅ በምድር ላይ ሲኖር ሁላችንም ኃጢአተኞች ነን እና ፈጣሪ ለንስሐ እድሜ ያብቃን ማለት እፈልጋለሁ። ደግሞ በምንድን ነው በነጻነት ወርቅነህ የመጣ የምትጣሉ ሰዎች አላችሁ፣ በየሃይማኖት የምትጣሉ በቃ እሱ የፈለገውን ነገር ነው ሃይማኖቱን ተከትሎ ሲኖር የነበረው። የሰው ልጅ ድንጋይ ማምለክ ይችላል፣ መብት አለው። የእያንዳንዳችን ሃይማኖት የግል ሀገር የጋራ እስከሆነ ድረስ በሃይማኖት እየገባችሁ ያልሆነ በቃ የሞተ ሰውየው ማረፍ እስከሚያቅተው ድረስ እና በቃ የምትጋጋጡ ሰዎች አላችሁና ለእናንተም ደግሞ ምንድነው